64 ኬንያውያን ባለፈው ዓመት በግፍ ተገድለዋል። እስካሁን ቅጽበት አንድም ፖሊስ የተጠየቀ የለም እና ዛሬ እዚህ የተገናኘ ነው ፍትህ ለመጠየቅ ነው። ፍትህ ከካሳ አንጻር፣ ፍትህ በግድያው የተሳተፉ ፖሊሶችን ከማንሰር አንጻር በርካታ ኬንያውያን በፖሊስ እጅ ህይወታቸውን እያጡ ነውና ፍትህ የፖሊስ አሰራርን ከማሻሻል አንጻር። ስለዚህ አገራችን ወደፊት እንድትቀጥል ለሁሉም ፍትህ እንጠይቃለን። So we want justice for everyone so that we can move forward as a country. ተቃዋሚዎች ዛሬ አደባባይ ወጡት ከአንድ ዓመት በፊት የመንግስትን ጸረ ግብር እቅድ በመቃወም አደባባይ እንደወጡ የተገደሉ ከ60 በላይ ሰልፈኞችና ተሰውረው የቀሩ 20 ሰዎችን ለማሰብ እንደነበር ተዘግቧል። ተቃውሞ ከዋና ከተማይቱ ናይሮቢ ባሻገር በኬንያ የተለያዩ ከተሞች መሰራጨቱም ተገልጧል። የኢራንና እስራኤል የተኩስ አቁም ስምምነት በቀላሉ የመጣ ስጋት ያጠላበት መሆኑን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። ሄግ ኔዘርላንድ ውስጥ በሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራት ኔቶ ስብሰባ ላይ የተገኙት ፕሬዝዳንቱ ተኩስ አቁሙ በቀላሉ ሊጣስ እንደሚችል ዛሬ ስጋታቸውን ገልጧል። ኢራንን በተመለከተ የተኩስ አቁም ተደርጓል። ምን ያህሉ በቀላሉ ሊናጋና ሊበላሽ እንደሚችልም ግልጽ ነው። ተኩስ አቁሙ እንዲጸና እመኛለሁ። ይህ የተኩስ አቁም እስካሁን የደረሱ ጉዳቶችን አሁን በምናገርበት ቅጽበት በሚቀጥሉት ሰዓታትና ቀናት ያሉትን ጭምር በመገምገም የሚታጀብ ነው። የኢራን የኒውክሌር መርሃ ግብርን በተመለከተም ቴክኒካዊ ውይይቶች ሊጀመሩ እንደሚገባ ኢማኑኤል ማክሮ አሳስቧል። አገራቸው ፈረንሳይ በኢራን የኒውክሌር አቅም ላይ የራሷን ግምገማ ማድረጓንም ፕሬዝዳንቱ ጠቅሷል። ፕሬዝዳንት ኢማኑኤል ማክሮ ዩናይትድ ስቴትስ ኢራን ላይ ያደረሰችው የአየር ጥቃት የህጋዊነት ማዕቀፍ እጦት እንዳለበት ገልጠው ነበር። ይህ በእንዲህ እንዳለ የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራት ኔቶ ዋና ጸሐፊ ማርክ ሩተ ዩናይትድ ስቴትስ ለቃል ኪዳን ድርጅቱ የጋራ የመከላከያ ውል ሙሉ ለሙሉ ቁርጠኛ ናት ሲሉ አወድሷል። ማርክ ሩተ ዘሄግ ውስጥ ዛሬ በሚጠናቀቀው የኔቶ 32 አባል ሀገራት ስብሰባ ይህን ያሉት ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራቱ ለመከላከያ ወጪ ማሻሻያ ማድረጋቸውን በተመለከተ ግራ የሚያጋባ አስተያየት በሰጡ ማግስት ነው። ዶናልድ ትራምፕ የኔቶ አባል ሀገራት ለመከላከያ ወጪ ከሀገራዊ ምርታቸው 5% ለማዋጣት መስማማታቸውን ለዩናይትድ ስቴትስ ትዕምርታዊ ስኬት ነው ሲሉ ማወደሳቸው ይታወሳል። በአማራና ትግራይ ክልሎች አከራካሪ ተብለው ከሚጠሩት አካባቢዎች መካከል የወልቃይት ጠገዴን ጉዳይ ከጦርነት ይልቅ በውይይት መፍታት እንደሚገባ የአማራ ክልል መስተዳድር አመለከተ። አሁን አካባቢውን የሚያስተዳድረው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በበኩሉ ለእውነተኛ ውይይት ዝግጁ መሆኑን አስታውቋል። የትግራይም ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉም አይነት ጥረት እንደሚደረግ ደግሞ የትግራይ ጊዜያዊ አስተዳደር አመልክቷል። አለምነው መኮንን። የአማራ ብሔራዊ ክልልና የፌዴራል መንግስት ከፍተኛ የስራ ኃላፊዎች ሰሞኑን በአማራና በትግራይ ክልሎች የፕሪቶሪያው ስምምነት አከራካሪ ብሎ ከሚጠራቸው አካባቢዎች መካከል በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ህዝባዊ ውይይት አካሂደዋል። በውይይቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በአካባቢው ዘላቂ ሰላም ለማስፈንና የአካባቢውን ልማት ለማፋጠን ያሉ ጥያቄዎች በሰላማዊና በውይይት ሊፈቱ ይገባል ብለዋል። ርዕሰ መስተዳደሩ ለትግራይ ህዝብም መልእክት አስተላልፈዋል። ሰላማዊ አማራጭን መምረጥ ግን ግድ ነው የሚለን ማለት መላ ኢትዮጵያ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ በመሆኑን ማሳየት አለበት። ለትግራይ ህዝብም ማስተላለፍ የምንፈልገው እኛ በብረት የሚመጣ የህዝቦች ትስስር ይኖራል ብለን አንገምት። ዘላቂ የሆነ መፍትሄ የሚያስገኘው ህጋዊና ሰላም አማራጭ ብቻ መሆኑን እንዲገነዘብ እንፈልጋለን። በውይይቱ ላይ የተሳተፉት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደርና አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በበኩላቸው በአካባቢው የማንነት ጥያቄ መኖሩን አረጋግጠው ጉዳዩ ግን በሰላማዊ መንገድ መፈታት እንዳለበት ነው ያስረዱት። የዛሬው ውይይትም በር ከፋች እንደሆነ ነው የተናገሩት። የማንነት ጥያቄ አለ። ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። ሁሉም ነገር በሰላምና በሰላም ማለቅ አለበት። መጀመሪያውን ግድግዳ የማፍረስ ስራ አሁን እያደረግን ያለ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በበኩላቸው ለሰላማዊ ውይይትና ንግግር በራቸው ክፍት እንደሆነ ለተጨማሪ አስተያየት ገልጸዋል። ዋና አስተዳዳሪው አክለውም በአካባቢው የማንነትና የወሰን ጥያቄ እንጂ የመልካም አስተዳደር ችግር እንደሌለ ነው ሁሉም እንዲያውቀው የጠየቁት። በሰላም ውይይት አትራፊዎች ነን እንጂ ተጎጂዎች አንሆንም። ጦርነት ጎድቶ ይሄዳል።
ሰውም ይበላል፣ ንብረትም ያወድማል፣ ብዙ ነገር ያሳጣል፣ ሀገርም ይጎዳል። በሰላም ውይይት አንዱን ጠቅሞ አንዱን ጎድቶ የሚሄድበት መንገድ የለም። አሁንም ለሰላም በሩ ክፍት ነው። ለህግ ለመጣ ደግሞ ለመከራከር በሩም ክፍት ነው። የትግራይ ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር አቶ አማኑኤል አሰፋ ሰሞኑን በመቀሌ በተደረገ ሰላማዊ ሰልፍ ላይ እንዳሉት ሁሉንም አይነት ሰላማዊ መንገዶች እንደሚጠቀሙ፣ ያ ካልተሳካ ግን የትግራይ ሉዓላዊነት ተደፍሮ ይቀራል ማለት አይደለም ብለዋል። ብሔራዊ ረብሓታት ትግራይ በሰላማዊ የትግራይ ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉም አይነት ጥረት ይደረጋል ስንል በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነት ተደፍሮና ተወሮ ይቀራል ማለት እንዳልሆነ ሊታወቅ ይገባል ማለት ኮነ ክፍለጥ ይገባል። አቶ አሸተ በበኩላቸው የጦርነት ፉከራ ያሉትን እንደማይቀበሉ ተናግረዋል። ለዚህ ዘላቂ ሰላም እንዲመጣ ከተፈለገ ግን የመውረርና የጦርነት ፉከራ ይዘው ሰላማዊ ሰልፋቸው እየወጡ ጦርነት ለማወጅ ለመግባት የሚደረገው ያለው ፉከራ ግን ተገቢም ትክክልም አይደለም ብለን እናምናለን። ይሄ ለማድረግ የሚጥር የትኛውም ኃይል ያለ ምህረት እንታገለዋለን። አንድ በስብሰባው የተሳተፉ አስተያየት ሰጪ በስልክ እንደነገሩን ለጥያቄዎች እውቅና ይሰጠን፣ የህዝብ ለህዝብ ውይይት ይደረግ፣ ወንጀል የሰሩ በህግ ይጠየቁ የሚሉ ጥያቄዎች በስፋት ተነስተዋል። ተፈናቃዮች በሚመለሱበት ሁኔታም ውይይት ተደርጓል ብለዋል። ጥያቄያችን መጀመሪያ እውቅና ይሰጠን፣ የህዝብ ለህዝብ ውይይት መደረግ መቻል አለበት፣ ወንጀለኞች መጠየቅ መቻል አለባቸው እና ከተሰጠ የህዝብ ለህዝብ ውይይት ከተደረገ በኢትዮጵያዊነታቸው እንዳይኖሩ የሚከለክል አካል የለም የሚል ሀሳብ ከቤቱ ተነስቷል። ሰላማዊ ውይይትና በህግ እንዲፈታ ተስማምተናል ነው ዋናው ነገር። ተፈናቃዮች እንዴት መመለስ አለባቸው የሚለው ላይ ቀጣይ ውይይት የሚፈልግ ነው። በቅርቡ ከተፎካካሪ ፓርቲዎች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስት የትግራይ ተፈናቃዮችን ለመመለስ ዝግጁ መሆኑንና በጉዳዩ ከትግራይ ጊዜያዊ አስተዳደር ጋርም ንግግር እያደረገ ስለመሆኑ መናገራቸው ይታወሳል።